የገደለ ጅማ ሆስፒታል ነው በደንብ አልተሰራ በትክክል አዎ የተሰበረ ቅል ብቻ ነው እንደ ዕቃ አውጥቶ እንደ ጫማ ነው ولكن الغريب غريب اللحد والكفن ليس الغريب አሁን ልጄ መናገር አይችልም እዚህ ጋር ነው ያመመኝ አይደለም ይሄንን የምፈልገው አይደለም ልጄ እኔ አሁን ሰውን የምለምነው ብር ብቻ አይደለም ልጄን በምትችሉት አይነት ልጄን እንድታድኑልኝ ነው የምፈልገው የሌለው ከኛ ጋር ቶቶ አትላጣ በዚህ ቁስል ላይ ተኝቷል ይኸው በዚህም ቁስል ነው ምንም ቁስል ይዞ ነው ልጄ መሬት በታች አሁን የሚፈራ ልጅ ሰኞና ሐሙስ ጾሞ ሰላት እንኳን ቤት አይሰግድም ልጄ ያለ መስጊድ ልጄ እንደዚህ ሆነብኝ መጀመሪያ ልጁ ጉዳት ማለት ነው የቶፊቅ ጉዳት ምት ነበረ እዚህ በቀኝ ጎኑ ጭንቅላቱ ላይ ተመቶ ወደ አጋሮ ሆስፒታል ይወሰዳል አጋሮ ሆስፒታል ወደ ጅማ ያስተላልፈዋል ጅማ ሆስፒታል ቀዶ ጥገና ያደርግለታል ከ16 ቀን ቆይታ በኋላ ወደ ቤት ያስገባዋልና በክትትል እንዲከታተል ያደርገዋል በክትትሉን እየተከታተለ ይሄ ልጅ ለ2 አመት በቃ እንደማንኛውም ጤነኛ ሰው ይንቀሳቀስ ነበር ግን ቢሆንም የተለያዩ ስሜቶች ነበሩት የራስ ምታት የንዴት የተለያዩ ስሜቶች አሉ እንዳጋጣሚ ሲተኛ ማታና ጎንበስ ብሎ ጫማውን በሚያስርበት ወይም የተለያዩ ቃዎችን ለማንሳት ጎንበስ በሚልበት ሰዓት ውሃም መስል በአፍንጫው ይመጣል አዲስ ነገር ስለሆነበት ወደ ሆስፒታል ይሄዳል እዛው ጅማ ማለት ነው ይመረመራል ከጭንቅላት ስለሆነ ፈሳሽ የሚወጣው ወደ አዲስ አበባ ሄደክ በኒውሮሎጂስቶች መታየት አለብክ ይሉታል ይሄ ልጅም ያለውን ሁሉ ሂደቱን ከዶክተሮቹ ያጣራል ይሰማል ከዛን ከአቅሙ በላይ ሆኖ ቤተሰቦቹን ይደብቃል አልተናገረም ለኛ ኦኬ ራሱን ያቅ ነበር ማለት ነው በዛን ሰዓት ፈሳሹ እስከሚመጣ ድረስ ራሱን ያቃል ከቤተሰቡ ደብቆ ያለውን ህመሙን በቃ ብቻውን ሆኖ እየታመመ ጎረቤት ይሄ ልጅ እናንተን ደብቆ ብቻውን እየሞተ ነው የሚል ይነግሩናል ማለት ነው በቃ ራሱን ለመሳት አንድ ሳምንት ምናምን በሚቀረው ሁኔታ ማለት ነው ከዛን እኔም እጄ ቶፊቅ ወደ ህክምና ብትሄድ ይሻላል አረኔ ያላመመኝ ምናምን ብሎ እየደበቀ እንዳጋጣሚ የሆነ ጊዜ ያክስቴ ልጅ መጣና ወስዶኝ ቶፊቅ ታሟል ምናምን ብሎ ይዞኝ ይሄዳሉ ሲሄድ በጣም ያመመው ነው ወደ ላይ ይለዋል በእንደዚህ አይነት ሁኔታ ወደ ሆስፒታል እንወስደዋለን ከሆስፒታል ከአጋሮ ሆስፒታል ወደ ጅማ ሆስፒታልም ወዲያው ነው ወደ አዲስ አበባ ይላከው እኛም ወደ ግል ነው የወሰድነው ዮርዳኖስ 12 ቀን ቆይቶ ካቅማቸው በላይ ስለሆነ ወደ ልደታ ወደ ባልቻ መጣ ነው ባልቻ ሆስፒታል በተደረገለት ሲቲ ስካን ውጤት አይቶ ጭንቅላቱ ግንባሩ ላይ እንደምታየው እዛ ግንባሩ ላይ የተቦረቦረ ነው ኢንፌክሽን ፈጥሯል እና አፍንጫው ላይም ቀዳዳ ፈጥሮ የጭንቅላቱ ውስጥ ያለ ፈሳሽ ፈሶ አልቋል እና በአስቸኳይ አሁንም ሰርጀሪ መግባት አለበት አሉ ያለውን ሂደት እንግዲህ ወደ ኦፕሬሽን ያስገቡታል በዛን ሰዓት ብርም አልነበረንም 9000 ብር ነበረን 9000 ብር ወደ 60000 ብር ነው ምናምን ጠየቁን ለኦፕሬሽን 60000 ብር ለአልጋ ማስያዣ 20000 ብር አንድ ላይ ወደ 80000 ብር ጠየቁን እኛም በእርዳታ ነው ያሳካምነው ያለነው እርዳታ እየጠየቅን ስለሆነ እንከፍላለን ብለን ያለንን ብር 9000 ብሩን ሂዱ ክፈሉ አሉ 9000 ብሩን ከፈልን 5 ሰዓት ወደ ኦፕሬሽን ክፍል ገባ ወደ 12 ሰዓት ወጣ እኔ ሁሉንም ነገር ፈርሜ ጨርሻለሁ አይሲ ነው የቆየው እዛ ሆስፒታል 1 አመት ከ3 ወር ቆይቶ ማለት ነው ቆየና ያው እኛ ህዝቡ ሚረዳንን ያወጣን እየሰጠን መጨረሻ ላይ ግን ይቋረጣል ማለት ነው
የህዝቡ እርዳታ ይቆረጣል። እኔም ደግሞ በሚችለው አቅም የተለያዩ ሚዲያዎችንም ጠይቅ ያለው ሊሳካልኝ አልቻለም። እነሱም 50,000 ብር ዕዳ አለባችሁ አሉ እና እኔ እርዳታ እየጠየኩ ነው። ሳገኝ ከፍላለሁ። በፊትም ማገኘውን ነው እየከፈልኩ ያለሁት አልኩኝ። እነሱ አራሩልንም ከሳምንት በኋላ እንደገና 50,000 ብር አለባችሁ ካሉ በኋላ ከሳምንት ቆይታ በኋላ ማለት ነው 100,000 110,705 ብር ሞልቶባቸዋል። ይሄን ብር ክፈሉና ይዛችሁ ውጡ ነው ያሉን። ይዛችሁ ውጡ ነው ያሉን። በቃ ምናደርገውን ነገር አልቻልንም። ተማጸናቸው በጭራሽ ሊሰሙን አልቻሉም። ያው የተወሰነች ገንዘብ ነበረች። እሷን መኪና ኮንትራት ይዤ መጣሁኝ። ዶልፊን 2 ወንበር አስነቅዬ ፍራሽ አነጠፍኩኝ። ፍራሹ ላይ አስተኝቼ ወደ አጋሮ ይዤ ገባሁኝ። በቃ በዛን ሰዓት በቃ እዛ ተኝተን ተስፋ ቆርጠን እያለን እንደገና ደግሞ አላህ ባለው ጊዜ ካልሆነ እንጂ ምንም ነገርኛ ስላሰብን የሚሳካ ነገር የለም። አብዲ ጌታቸው የሚባለው ልጅ አገኘሁት። እንደገና አማከርኩት። እሱ እንደገና ቪዲዮ ላይ ለቀቀ። ቪዲዮ ላይ ለቆ አሁን ህዝቡ እየረዳን ነው፣ ወደ ሕክምና መመለስ አለበት አለን። የተሻለ ሆስፒታል ፈልገን ወደ ኮሪያ ወሰድ ነው ማለት ነው። በቀደም አመጣ ነው። ሌሊት ነው የመጣ ነው ኮሪያ ሆስፒታል። ኮሪያ ሆስፒታል ግን ሌሊት እንደመጣን ራሱ ሊቀበለን አልቻለም። ያለውን ቁስል ሂደቱን እያዩ ምን ሆኖ ነው የመጣው ነው ያሉን። ምኑ ስለሆነ ነው ያመጣችሁት ነው ያሉን። የግዴታኛ እዚህ አይሲ አናስገባውም፣ ኒውሮሎጂስቶች አይተው ነው የሚወስኑት አሉን። እና የት እንሂድ ስል መኪና ውስጥ ደሩ አሉን። መኪና ውስጥ አደርን። 2 ሰዓት ሲሞላ ዶክተሮቹ ሲገቡ እንደምንም ተሯሩጬ ሁሉንም ለምኜም ብዬ እንዲቀበሉኝ ያረኩኝ። መታወቂያ ተቀብለው ስትሬቸር ሰጡኝ። ስትሬቸር ላይ አስተኝቼ ካርድ አውጥቼ እንደማንኛውም ጤነኛ ሰው ወረፋ ይዤ ኒውሮሎጂስቶች ሲገቡ አስገባሁት። በፊት ኦፕሬሽን ከመደረጉ በፊት የተነሳው ሲቲ ስካን አለ፣ እሱን አምጣሉኝ። ተቀበሉኝ። አዩ ምንም ልናረግለት አንችልም። ብሬኑ ላይ መግል ቋጥሮ የነበረው ኢንፌክሽን ማለት ነው። አይነት ቁስል በካቴተር እየሸና ይሄ ልጅ መናገር አይችልም፣ መብላት አይችልም። ጤነኛ ሰው የሚበላውን መብላት አይችልም። ፈሳሽ ነገር ነው የሚወስደው። ሙቅ ጁስ ግን ይሰማል፣ ይንቀሳቀሳል። ጨበጠኝ ስትለው ራሱ እጁን ይሰነዝራል። የምትሰራውን እጁን ያለ ወደዚህ ዞርና ኤኝ ስትለው ይዞራል። ምን አወራውን ሁሉ ይሰማል። በምን አይነት ሁኔታ ነው ይሄን በሽተኛ ይዘነው የምንሄደው? ቁስል ያለው በካቴተር እየሸና አሁን ልጄ ወደ 2 አመት ሊሆኑ ነው እንደዚህ ከሆነ 2012 ነው እንደዚህ የሆነ ልጄ። አሁን ልጄ መናገር አይችልም። እዚህ ጋር ነው ያመመኝ አይልም። ይሄን ነው የምፈልገው አይልም ልጄ። እኔ አሁን ሰውን የምለምነው ብር ብቻ አይደለም፣ ልጄን በምትችሉት አይነት ልጄን እንድታድኑልኝ ነው የምፈልገው። ይሄን ነው የምፈልገው። ልጄ ቁስል ነው፣ በ3ቱም በኩል ቁስል ላይ ነው የሚተኛ ልጄ። ለአላህ ብሎ ሁሉም ልጄን እንዲያድንልኝ ነው የምፈልገው ልጄ። 2 አመት ሙሉ መጀመሪያ አልታከመም ልጄ። ጅማ ሆስፒታል ነው ልጄ ላይ የተጫወቱት። ልጄን የገደለ ጅማ ሆስፒታል ነው። በደንብ አልተሰራም። ዛኔ በትክክል አዎ የተሰበረ ቅል ብቻ ነው እንደ ዕቃ አውጥቶ እንደ ጫማ ነው የሰፉት። እንደ ጫማ ሰፍቶ የተሰበረ ቅል ብቻ ነው እንደ ዕቃ አውጥቶ እንደ ጫማ ነው የሰፉት። እንደ ጫማ ሰፍቶ 15 ቀን አስተኝቶ ነው ያወጡት። 6 ወር ሙሉ የተመላለሰውን በቃል ነው። እንዴት ነው ምንድነው የሚሰማክ? እንዴት ነው የሚያረግክ ይላሉ እንጂ ልጄን አንድ ቀን የመረመሩት ነገር የለም። እኔና እሱ ከሱ ጋር እንሄዳለን፣ እኛን አያስገቡን። እሱን ብቻ አስገብቶ ነው የሚጠይቁት በቃል ምንም ነገር በቃ። አሁን ድምጽ ያሰማው የእርሶን ለቅሶ ይሰማል? አዎ ይሰማል። አሁን እንቅልፍ ተኝተዋል እንጂ ይሰማል። እኔ ሳለቅስ ጓደኞቹ መጥቶ ሲያለቅሱ እሱም ያለቅሳል። ድምጽ ብሎ ያሰማል ድምጹን፣ ሁሉንም ነገር ይሰማል። አሁን ሰውነት ላይ ያለ የሚባለው ቁስሉ ነው ሽንቴ መጣ ማለት አይችልም። አሁን ቶቶ አትላጣ በዚህ ቁስል ላይ ተኝቷል።
ይኸው በዚህም ቁስል ነው ምንም ያካክል ቁስል ይዞ ነው ልጄ። ሽንትና እንትንሳ ይሄኛው ለምሳሌ ሰገራ ምናምን ሰገራ አይወጣም። ሰገራ መድኃኒት ከሰጠው ነው በ15 ቀን በሳምንት ነው ክኒን ሰጥቼ ውስጥ ልስልስ ብሎ በቃ ጨርቅ ምናምን ስሩን አጥፌ አነሳዋለሁ። ዳይፐር እንዳላነጥፍለት ቁስሉን ያበሰብሰዋል። እሱን እያነሳው ነው እያጠብኩ ልጄን እያስታመምኩ ያለሁት። ይኸው ሰሞኑ በካታተር ነበረ። ካታተሩ ሽንት መሽና ውስጥ ገብቶ ሲሸና በየሳምንት ነው። ለራሳችን ነው ቁስሉን የምንቀይረው፣ ካታተሩንም ለራሳችን ነው። እሱ በቃ ኢንፌክሽን ፈጠረበት። አሁን በምን እየተጠቀመ ነው? አሁን ይሄን ሰጡ በቀደም ከኮሪያ ሆስፒታል ይሄን ሰጡን። ይሄን አጠቃቀሙን አልነገሩንም፣ አስገብቶ አላሳዩንም። ለራሳችን ስናስገባ ዝም ብሎ ይወጣል። በቃ አሁን ራሱ ሽንት ውስጥ እየተኛ ነው ልጄ። ምንም ማድረግ አልችልም። በምትችሉት መንገድ ልጄን አድኑልኝ። ወደ ውጭ እንኳን ወስዶ ብታክሞ ብድንልኝ ልጄ። ይሄን ነው በአላህ ስም የምጠይቀው ነው ሰው። አሁን የዚህኛውን አጠቃቀም ክሊኒክ በግል ምናምን ማድረግ አይችልም? ይችላሉ። ለሰው ርራይ ስለሌለ ነው። በቃ አንድ ፍሬ አዘዙለት። ይሄ አልቅሶ ለመናቸው አንድ ፍሬ ጨመሩለት። እዚህ ውስጥ ክሊኒክ ደግሞ ዙሬ አጣው። ይሄን ብቻ አዘዙ። ሽንት የሚጠራቀምበትን አልሰጡንም። ይሄን ደግሞ ሌላ ገዝተን ነው እንደዚህ ያረግ ነው። እኔ አሁን የምለምነው ህዝቡን ልጄን እስከ ውጭ እንኳን ወስዶ ልጄን እንዲያድንልኝ ነው ሰውን የምለምነው በአላህ ስም። ያው የሚከታተሉት አሁን ምናልባት ደግሞ ስፔሻል ዶክተሮች ይኖራሉ፣ ውጭ ሀገር የሚኖሩም ሀገር ውስጥ የሚኖሩም የእነሱ ሙያዊ እሱን አግዛለሁ ያለ ሰውም ሊኖር ይችላል። ኢንሻአላህ ተስፋ አንቆርጥም። ግን እንደ አጠቃላይ እንደው እናንተ መልእክት ካላችሁ ለኢትዮጵያ ህዝብ ማስተላለፍ ይቻላል? እኔ ማስተላልፈው ይሄው ነው ልጄ ብዬ በቃ እኔ ሙያተኛም ሆነ በብርም ሆነ እኔ ሰውን የምለምነው በአላህ ስም ልጄን በሚችሉት መንገድ ልጄን እንዲያድኑልኝ ነው። ከአላህ ጋር አላህ ነው ሰውን የሚያድነው። ሁሉም ሰበብ ነው አይደለም? ሁሉም ሰበብ አድርጎ ልጄን እንዲያተርፍልኝ ነው የምፈልገው። የስንት ዓመት ልጅ ነው ቶፊቅ? 23 ዓመቱ ነው። ገና ልጅ ነው። አላህን የሚፈራ ልጅ። ሰኞና ሐሙስ ጾሞ ሰላት እንኳን ቤት አይሰግድም ልጄ ያለ መስጊድ። ልጄ እንደዚህ ሆነብኝ። አሁን ይሄ እጁ እንደዚህ ያለው ነገር ምናምን እንትን አይደል? ከእንትኑ ጋር ተያይዞ ከመተኛቱ እጁና እግሩ ብቻ ነው የሚንቀሳቀሰው። ምንም ልጄ የለም። እግሩን ችሎ አይዘረጋም፣ ለራሱ አይገላበጥም። እኛ ካገላበጥ የሚተኛበትም ነው መሰለኝ ያሳበጠው። የሚተኛበት ነው በቃ የቆሰለ። ይሄን ሁሉ አመት 2012 ነው ልጄ እንደዚህ የሆነ። ኸይር ወዶች እንግዲህ ያያችሁትን ይመስል ነበር አጠቃላይ። ለማንኛውም ግን የቁስሉ ሁኔታ ደግሞ ያው በኢሜጅ እንትን ላይ ስለማስቀምጥላችሁ ችግር የለውም። አሁን በሽተኛውን እያገላበጡ መቀረጽ በጣም እሱን ማንገላታት ነው የሚሆነው። በመጨረሻ እስኪ የቶፊቅ ወንድም የባንክ አካውንቱን በእናንተ ፊት ይነግራችኋል፣ እኔም ከታች ጽፍላችኋለሁ ኢንሻአላህ። እና እሱን የምታገኙበትም ቁጥር ይኖራል። እስኪ አካውንቱን ታውቀዋለህ በቃል? 1024 27 15 059 ንግድ ባንክ ነው። አንዋር መሐመድ እሺ ስልክ ቁጥር 09 22 50 01 14 መርሐባ። እሺ ለማንኛውም ውዶች እንግዲህ ይህንን ይመስላል ያለው ሁኔታ። በጣም ከባድና እንትን ነው የሚሰቀጥጥም ነገር ነው የተመለከት ነው። በእርግጥ እንደዚህ አይነት ነገሮች በጣም ብዙ እያደረስንላችሁ ሊሆን ይችላል። ግን ሲብስ ደግሞ ማቆም ስላልቻልን ነው። እንግዲህ ከአላህ ጋር እናንተ ጤና ለሰጣችሁ ለአላህ Subhanahu Wa Ta'ala ምስጋና እያቀረባችሁ፣ ጤና ለሌለው ደግሞ ጤና ሰጥቷችሁ ከሰራችሁት ላይ አላህ Subhanahu Wa Ta'ala ይቀበላችሁ ዘንድ
ኢንሻአላህ የቻላችሁትን እንደዚህ አይነት ነገር ላይ በነገራችን ላይ ሙስሊም ክርስቲያን አይልም ማንኛውም ሰው መሳተፍ አለበት ብዬ አምናለሁ። እንግዲህ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።